መርማሪ ማሁል ክፍል 17 የቀጠለ ሲሆን የባለፈው ጥያቄ መልስ ኤቨረስት ተራራ ብላችሁ ከመለሳችሁ ትክክል ናችሁ። የዛሬው ጥያቄያችን ደግሞ የሰዎችን ቋንቋ አስመስሎ ሊያወጣ የሚችል የወፍ ዝርያ ምን ይባላል? ሁላችሁም መልሶቻችሁን በኮመንት ስፍራ ላይ አስፍሩ። አርቭና አሊያ እየተደባደቡ ሲሆን ማን እንደሚያሸንፍ ግን አይታወቅም። ሉካ ደግሞ ከእስር ቤት ለማምለጥ እየሞከረ ነው። በሌላ በኩል ደግሞ መርማሪዋ ፋጡማ ተጎድታለች። ሁሉንም በዛሬው ክፍል እናያለን። ላይክ አድርጋችሁ ጀምሩ። አሊያ ለዞያ ምን ብላ እንደምታስረዳት ግራ ተጋብታለች። ከዛ ዝም ብላ እያለቀሰች አቀፈቻት። ማሁልም እንደሷ ማልቀስ ይጀምራል። አባዬ አናደህኛል፣ ጥሩ አልሰራህም እኮ ለእኔ ምንም ነገር ሳትነግረኝ ከማርኩ ጋር እየሰራህ ነው። ማሁልና አሊያ አምልጠዋል አለቃ። እና የማይክል ፊት ላይ በጣም እንደተናደደ ይነበባል። ማይክል ብሮ ተረጋጋ። አንተ እኮ አንደኛ መሪያችን ነህ። ማርኮ ካንተ ስር ነው። ማርኮ ሁሉም ሰው ስለ ማርኮ ያወራል። ለምን? ከቢግ ዳዲ ስኬት ጀርባ እኮ እኔ ብቻ ነኝ ያለሁት። ሰማኝ ጃጊ፣ ማርኮን እኔን እንዴት እንደሚያከብረኝ አስተምረዋለሁ። አርቭ ደግሞ የአሊያን በህይወት መኖር ሰማ። ቆይ ሁል ጊዜ አሊያ ላይ ጉዳት ሳይደርስ በሆነ መንገድ ታመልጣለች። አሁን ግን እኔ በራሴ እጅ ሳልገላት ወደ ሙምባይ አልመለስም። አለቃ፣ አሊያ በድጋሚ አመለጠች። ሉካ ሊገላት ነበረ ግን አምልጠዋለች። የማይክልን እንቅስቃሴ አልወደድኩትም። ተከታተሉት እሺ። አሁን የኛ እቅድ ማሁልን መግደል ነው። ማማ እባክሽ ተመልሰሽ ነይ። አይዞሽ ዞያ፣ ካሁን በኋላ እናትሽ ነኝ እሺ። ማማ ብለሽ ጥሪኝ ከፈለግሽ። ዞያ ካንቺ ጋር ነኝ ካሁን በኋላ። አይሆንም አሊያ። እንዴ ካንቺ ጋር ብቻ አይደለም እኮ ከኔም ጋር ነው እንጂ። አረፍ፣ ለዚህ ነገር ሁሉ ዋጋ አስከፍላለሁ። አንተን ሳላገኝማ ወደ ሙምባይ አልመለስም። እና አርቭም አሊያን ሳያገኝ ወደ ሙምባይ እንደማይመለስ ዝቷል። አሊያም ደግሞ አርቭን አግኝታ ሳትደበድበው ወደ ሙምባይ እንደማትመለስ ዝታለች። ስለዚህና በሁለቱ መካከል ምን ይፈጠራል በዛሬው ክፍል ስለምናየው ሰብስክራይብ እና ላይክ አድርጉ። እና በዚህ ምክንያት አሊያና አርቭ በጣም መፈላለግ ጀመሩ። በሌላ በኩል ደግሞ ከዛ ትልቅ አስፈሪ እስር ቤት ሉካ ለማምለጥ እያቀደ ነው። እና ሉካ ማንም እንደማያስቆመውና እንደሚያመልጥ እያወራ ነው። ከዛ ትንሽዬ ብረት በመጠቀም በሩን ከፍቶ በቀስታ መራመድ ጀመረ። እና ወደ ጫካው የሚያወጣውን መንገድ ከዚህ በፊት አዘጋጅቶ ስለነበረ ወጥቶ መሄድ ጀመረ። እናም የዚህ እስር ቤት ሰዎች መሬት የሚቀብሩትን ቦምብ ስለሚያውቅ ቀስ እያለ መራመድ ጀመረ። በስተመጨረሻም ከገደሉ ጫፍ ደረሰ። ነገር ግን እንዳለመታደል ሆኖ ቫሱ ሉካን አየው። ሉካ ቆም ብያለሁ፣ የትም አታመልጠኝም። ልታስቆመኝ አትችልም ቫሱ መቼም። ነገር ግን ጊዜ ሳያጠፋ እግሩ ላይ ተኩሶ መታው። መርማሪው ቲምና ዊሊያም ስለ ቬነም ዌብ የጀመሩትን ሚሽን ለመጨረስ ወደ ደቡብ አፍሪካ ሄዱ። እና ደርሰውም የጆሃንስበርግን ከተማ ውበት እንዲሁም መልክዓ ምድሮቿን እያዩ እያደነቁ መሄድ ጀመሩ። የመጀመሪያ ስራቸው የሚሆነው መርማሪ ኒኮሲን መታወቅ ነበረ።
ዊሊያም እኔ እዚህ እጠብቅሃለሁ። አንተ ኒኮሲ ጋር ሂድ። ስላገኘው ደስ ብሎኛል ዊሊያም። ከብዙ ዓመታት በኋላ ነው የተገናኘነውና ከስልጣናችን በኋላ እኮ ተገናኝተን አናውቅም። እኔም ደስ ብሎኛል። አሁን ወደ አንቺ የመጣነው መረጃ ፍለጋ ነው። ቬነም ዌብ የተባሉ ከባድ ቡድኖች አሉ። አዎ፣ አፍሪካ ላይ የሚያደርጉትን እንቅስቃሴዎች ያውቃለሁ። የእነዚህ ግሩፖች ዋነኛ ስራ ገንዘብ ላይ ነው፣ ስርቆትና ሰዎችን ማዘዋወር ላይ ነው። እና ወደ ደሴቱ መሄድ ያለብን ይመስለኛል። ማሁል ደግሞ ለመርማሪው ኦስላም እየደወለለት ነው። ኦስላም፣ ስለ ማርኮ መረጃ አለህ? የለም አለቃ፣ ምንም መረጃ የለም፣ ምንም ምልክት የለም። ታዲያ ማርኮ የት ተሰወረ? ይገርማል በጣም። ከዛ ማሁል ለጂሃን ደወለለት። ጂሃን፣ ስለ ፋጡማ ምን አዲስ ነገር አለ? የት ነች? ቆይ አለቃ፣ ገና ወደ ቤቷ እየሄድኩ ነው። ከዛ ቤቷ እንደደረሰ ወዲያው ከፍቶ ገባ። ፋጡማ ተነሺ፣ ፋጡማ። ወንድሜ መጣ። የአሊያ ህይወት አደጋ ላይ ነው። የድራኮ ኔክሰስ ስልኮችን ጠልፌ ነበርና አሊያን የምትመስል ስሟ ሳራ የምትባል ሴት አዘጋጅተዋል እና አሊያን ልትገላት ወደ ዱባይ እየሄደች ነው። ለማሁል ንገረው ቶሎ በል። እና መረጃውን ለማሁል ሊነግረው ደወለ። አለቃ፣ ሳራ የምትባል የቢግዳዲ ኤጀንት አሊያን ለመግደል እየመጣች ነው። ኦ ረስቼዋለሁ፣ ለካ አልነገርኩም። አሊያን የምትመስሉ ሳራ እኮ አሊያ መስለዋቸው ገለዋታል። ታዲያ አሊያ ደህና ነች ማለት ነው? ጃላል ታውቃለህ አይደል ሳራ አሊያን ለመግደል መጣ እንደነበረ? ዛሬ ትኩረታችን አሊያ ነች መሆን ያለባት። አይ አርቭ፣ መጀመሪያ ማሁልን እንጨርሰው፣ ከዛ ቀስ ብለን ማይክልን እንጨርሰዋለን። ተረጋጋ። በፍጹም ማሁልን አይደለም፣ እኔ አሊያን ነው የምፈልገው። ገባህ? ማሁል እዚህ ነው ያለው። ማርኮ፣ ዛሬ ላንተ ትልቅ ዜና አለኝ። ዛሬ ወደ ዱባይ ገበያ ሄዳለሁ። ሁሌም መጠንቀቅ አለብን። አርቭ ቤት በኩል እንደሚመጣ አናውቅም። ከዛ ማሁል ከሚስጥራዊው ቁጥር ተደወለለት። ሶፊያ እየደወለች ነው። ሄ ሶፊያ፣ ምን አዲስ ነገር አለ? ዛሬ አርቭ ወደ ዱባይ ገበያ እንደሚሄድ ሰምቻለሁና እዛ ልትይዘው ትችላለህ። አሁኑም ወደ ገበያው እንሂድ። ዛሬማ አርቭ ማምለጥ የለበትም። እንዴ አሊያ ናት? ዛሬማ ያልቀልሻል። ሰላም አሊያ፣ ደህና ነሽ? ደሞ እኮ እኔ በሄድኩበት ቦታ ትከተኛለሽ። እኔም የምፈልገው እኮ ይሄን ነው። አንተ የማትረባ፣ እኔም ይሄን ነው የምፈልገው። ና ግባልኝ። ዛሬማ አስማት አሳይሻለሁ። የወንክ ጅል። በቃ ይሄ ነው አስማት። ና የኔን አስማት ላሳየ። አየኸው የኔን አስማት አርብ ብሮ። ወይኔ ጉዴ፣ ምንድን ነው? ና ግባልኝ አርብ። ዛሬማ አንላቀቅም።
ከዛ ጀላል የዱባይ ፖሊሶችን ጠራቸውና አርቭን አሰሩት። አሊያ ዞያ ብቻዋን ናት፣ ወደ ሙምባይ ውሰጃት እሺ። እና ዛሬ አንዱ የማርኮ እቅድ አልተሳካም። ደግሞ ማይክልስ ምን እያቀደ ነው? ማርኮና ማይክልስ የሚጣሉ ይመስላችኋል? ደግሞ ሳውዝ አፍሪካ ላይስ ምን ይፈጠራል? ሁሉንም በቀጣዮቹ ክፍሎች ስለምናያቸው ሊያመልጣቸው አይገባም።